صلوا على الحبيب صلى الله عليه وسلم በጣም ብዙዎቻችን የተዘናጋንበት ነገር ግን የመልካም ስራዎች ቁንጮ ስለሆነ ስለ አንድ ነገር ነው መነግራችሁ እሱም ምንድነው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ አበሩል ቢሪ አየሲለ الرجل ውድ አቢሂ ከመልካም ስራዎች ሁላ ትልቁ መልካም ስራ አንድ ሰው የአባቱን ወዳጅ ወይም ጓደኛ እሱን መቀጠል ነው አባቱ ከሞተ በኋላ የአባቱን ጓደኛ እሱን መኻደም እሱን መዘየር ይሄ ምርጥ የሚባል ኸይር ስራ ነው አሉ ስንቶቻችን አባቶቻችን ወደ አኺራ ሄደዋል አላህ ይርሐማቸው አላህ ይዘንላቸው ነገር ግን አባቶቻችን ጓደኛ አድርገው ሲያጫውቷቸው የነበሩ ሚስጥረኛ ሲያደርጓቸው የነበሩ ጓደኞቻቸው በነሱ ዘመን ላይ በነሱ ኤጅ ላይ በነሱ እድሜ ላይ ያሉ ሰዎች በዙሪያቸው ላይ ጠፍተው ጭር ብሎባቸው ግራ ገብቷቸው ያሉ ብዙ አባቶች አሉ ደግሞ ጓደኞቻቸው ሞተው የድሮ ጓደኛ እንዳሁን አይደለም ምክንያቱም መልካሞች ናቸው ጥሩዎች ናቸው የልብ ነበር ጓደኝነታቸውና ይሄ የተቋረጠውን ነገር ወሽመጣቸው የቆረጠባቸውን ነገር አንተ ልትቀጥልላቸው ያባትህ ጓደኛ ብለ ፈልገ ልዘይረው ሚረዳውን ልትረዳው ይገባል ይሄ የመልካም ስራዎች ቁንጮ ነው አሉ የአላህ መልእክተኛ አንድ ጊዜ አብዱላህ ኢብኑ ዑመር ፈረስ እየጋለበ ያለ ከላይ ጥምጣም ጠምጥሟል ጭንቅላቱ ላይ መንገድ ላይ አንድን ገበሬ ነገር የሆነን ሰው ያገኘዋል ከዛ ከፈረሱ ላይ ወይም ከሚጓጓዝበት እንስሳ ላይ ይወርድና ሰውየውን እዛ እንስሳ ላይ ይጭነዋል ይሄ ብቻ አልበቃውም መልሶ እንደገና ላዩ ላይ ያለውን ጥምጣም አነሳና ደግሞ ለሰውየው ጠመጠመለት ከዛ አብሮት የነበሩ ጓደኞች አንድ ተራ ለሆነ ሰው ቦታ ቂማ ለሌለው ሰው ግምት ለማይሰጠው ለሆነ ሰው ይሄን ያህል ፈረስ ከፈረስ ላይ ወርዶ እሱ መጫን እንደገና ደግሞ ጥምጣምና አውልቆ ለሱ መስጠት ምን ይሉታል ምንድነው ነገሩ ብለው ሲጠይቁት ምን አለ አብዱላህ እሱኮ የአባቴ ጓደኛ ነው የዑመር ኢብኑ ኸጣብ ጓደኛ ነበረ ነብዩም አለይሂ ሰላቱ ሰላም አሁን የነገርኳችሁን ሐዲስ አበሩል ቢሪ የመልካም ስራዎች ሁላ ትልቁ መልካም ስራ አየሲለ الرجل ውድ አቢሂ አንድ ሰው የአባቱን ጓደኛ መቀጠሉ ነው እሱን መልካም ለሱ መልካም ማድረጉ ነው ብለው የአላህ መልእክተኛ ተናግረዋልና ብሎ አስታወሳቸው ስለዚህ እኛም ምን ተጠብቃለን እየደወልንም ሊሆን ይችላል በአካልም እየሄድን ሊሆን ይችላል የአባትን ጓደኞችን ልንዘይራቸው አብሽሩ ልንላቸው ይገባናል ማለት ነው በሰማነው ምን ሰራ አላህ አርገን ሰላም አለይኩም ወራህመቱላሂ ወበረካቱሁ